የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አስኳል ሚስቱን ፍለጋ የመጣው ደምለው እስካሁን አላገኛትም። አንጓች በመኪና አደጋ ሳቢያ ሆስፒታል ተኝታ እሷም ስለባሏ ነው የተጨነቀችው። ወደ ጤና አዳም ስንሻገር ደግሞ ውባለም ጭንቀት ላይ ነች። አባቷ ደግሞ ካሳ የተቀበሉትን ገንዘብ ለሙት ዓመት መደገሻ ለማውጣት እየተጣደፉ ናቸው። እስቲ ክፍል 75ን እንከታተል። እንደው የሚያንት ያንድሽ ከመለችሽ አሄ ዛሬም ተሞልተውልኛል። አይ መጣው ሰዓቱን ላዳፍ ነው ያዳፍልሽ አባት ያምላክ የጠላውን ማሪጋ ያቺ ማናሻሽ የሚባትን ጠየቁልኝ። እርገጤ ውይ መቃጠል ታሪኳ ተነሽ ገበያት የሆኑ ውሃ ለአባቶች ውሰጅላቸው። ውሃዩ ሰድሽ ችናምንቴ አቤት 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 ስራው ሊገለኝ እኮ ነው። ወይቼው ባለም ስንቱን ችላው ኖሯለች። አንቺ ጉድናት ወደ ልቀቁኝ። እርገጤ ድንጋይ መሰለውት ልጅ እኮ ነው ያስኩት። ልጅ ሆኗል። ኧረ ምነው እናቴ ይህን ያህል ምንድን ነው የተጋቱት? ግዝት ነው የጠጣሁት። ኧረ ዛሬው ደግሞ የባሰ። ስሚ ቶሎ ተነሽ፣ አገልግሎት አውጅና ለመንገድ የሚሆን ስንቅ ሰንይልኝ፣ ጨርቄንም ከሸክፊልኝ። ኧረ ጉድ እናንተ! ወይ ሊሄዱ አስኳል እሄዳለሁ። ያሁኑ የባሰ አስኳል ምን ሊሆኑ? ያ አንዳች ይገዝግዘውና ገዝሞ የምትሆን የእድሞ ባልሽ ያቺ አንድ የቅዱስ አንድ የርኩስ የምትሆን ልጅሽን አዲባ እንድትቀመጥ ልክ እንዲያገባት አርገዋለሁ። ማንን? ፍቅርተን? አዎ። በሏ ደግሞ በሰላም የምትኖረውን ልጅ አስበጥብጧት እኮ እዛ እሷ በሰላም እየኖረች ሰው ታበጣብጣለች። ምንድን ነው? ማንን ነው ያበጣበጠው? የልጅን የውባለምን ትዳር ልታፈርስ እያበጣበጠች መልእክተኛ ልካ ልታስኮበልላት እየጣረች። አረቅ ቤት ብላ ያው መርጌታ አሁን አግኝተው ጫኔና ታስበጥብጡት ብለው እኔንም ገዘቱኝ አይደለም መርጌታ? አዎ በልጆች ጦስ የተነሳ እኔ ወገን ግዝት ይደርስብኝ እኮ በእኔ ላይ በፍቅርት የተነሳ ፍቅሪን ሰዓት በሄደችበት ፍቅር አታገኝ። ኧረ ጠላቷ ምን ነው አንቱ? ዝም በይ አንቺ። ያ ብርማው ደቀለ ነው በቀለ የምትለው ልጅማ ሊያስኮበለላት ወደ አንቺ መጥቶም እንደነበር ሰምቻለሁ። አዎ መምህር ሰረቀም በእደብ አንቺን ያማከረሽ ይሉንም አይደለም? ኧረ አይደለም እባክዎ እሱ ስለ አባቡረኝነቱን ትቶ ትምህርቱን እንዲቀጥል አርጉት። ተይ እባክሽ የፍየል ጅራት ከብርድ አይደል ብልት አይከልላሉ። ወዲያ ትምህርቱን ቆይ
ልንገርሽስ ማን ሆነሽ ነው? ለመሆኑ አንቺ ነሽ እኔን እያባወራው? ምን ነው ለእኔስ ልጅ አይደለም? እዲያ ዝም በይ። አርፈሽ ማለትሽን እንደመከወል በማገባሽ ጥልቅ እያልሽ እንድትሟገቺ ያደፋፈረችሽ ያነቃቃችሽም ያችሁ ፍርተሽ ናት። ቆይ አዎ ነቅቼማ አይደል የእርሶን ሀሳብ ሁሉ በጀ እያልኩ ተጎንብሽ የምኖር ነቅቼ ነው እንጂ ነግ ልጆቼ ሊራቡ ዛሬ ጠግቦ ለሰባተኛ ሙት አመት ድግስ ደግሼ አገር ላበላ ደፋ ቀናይም። አንቺ ሴት ኋላ ነግሬያለሁ። ነቅቼ ነዋ ልጄ ባመለኛ በሬ ተጠልፋ። ዝም ባላልኩሽም አንቺ ዝም በይ። ኋላ አሁን አይሰንዝሩብኝ። አንቱ ነግሬያለሁ። ኋላ አንቺ ሰበብ ነግሬያለሁ። ሚጥሚጣ ሰበብ ሆነሽ እንቅፋት ልትሆኝብኝ ፈልገሽ ነው። የአባቴን ቁርባን በሰላም እንዳላወጣ አንቺ ተቤት ልጅሽ ከውጭ የምትበጠብጡኝ። የእኔ ልጅ በጥባጭ አይደለችም። ስሟን አያሳቅሉ። ይስቃልሽ። ገና ታስኳልሽ ሄጄ ልክ አስገባልሻለሁ። ጠብቂ። ረዳልኝ። ይቺ ሰሞኑን የተጀመረች የሻሽ ቤት መጠጥ የምታናግርሁንም አያውቁ መሰለኝ። ምን አንቺ ደንጌሳም ይተውኝ። እኔን እንዳይነኩኝ ኋላ ይተውኝ። ኋላ ሰው ይሰማና እርገጤ የምን አባይ ሰው ነው? ማን ውብዬ? አንቺ ነሽ? አንቺ ተላቢስ እንደፈራሁት ጥላው መጣች። ልትኮባለት እቻ አትገባትም። እንደው ይተጓት። ቆይ አንጠልጥዬ ነው ይመመለሳ። ቆዩ እርገጤ እባክዎ። አንቺ አገባሽም ወይ ድሌ እንዳትወጪ ነግሬያለሁ። ኧረ ይተዋት እባክዎ። እባክዎ ይክፈቱልኝ መስሎን እርገጤ። ሂጅ ተመለሽ። አንቺ አይገቢያትም። ሂጅ ሂጅ ብያለሁ። የሰው ፊት እንደ እሳትን እየገረፈኝን አንቺን ላለሁ በይኝ። እኔስ መላው ጠፋኝ ሽሽግ አድርገውሽ ወጊድ እያሉኝ እንደ ክፉ ውሻ መድረሻ ሳቶኝን እንከራተታለሁ ከኬን ወጥቼ የዕለት ቁሴን አንጓቼን አጥቼ ይቅርታ ሽቶ ይባክራል ወዳጅ ይባክራል ወዳጅ የኔነን ማን ነው? እንደምን ዋልክ? ሄድክልኝ? እንደው አገኘሃት አልኳቸው። እንደምን ነህ ጌታዬ? አንተ ድምፅህ እንዴት ያምራል! ሄድክልኝ? እንደው አገኘሃት አልኳቸው። ይልቅ ኧረ ትንሽ ስትዘፈንልኝ። እንደው ምን አለችህ አንተው? እንደው ደህና ናት ለመሆኑ? ካሴት ማለቴ ዘፈን ማውጣት አለብህ እኮ። ይሄ እንኳን ዘፍኜ እንደው አልቅሼም የማይሆንልኝ ሆኛለሁ። እባክህ እንደው ንገረኝ፣ እንደው እንዴት ናት ለመሆኑ? ምን እባክህ ዛሬ አልሆነልኝም። ገበያተኛ በስቶ እንድቺው ስጣደፍ ነው ያልኩት። እድሌ እሄዳለሁ ብለህ ቃልህን እንደው ሰጥተኸኛል ነበር። ምን ላድርግ፣ በቃ እስቲ ማምሻውን እሄዳለሁ። አሁንም ዕቃ ማለቴ ይሄን ያደራ ዕቃ ልወስድ ነው በርሬ የመጣሁት። አይዞህ፣ ለነገሩ ፍንጭ አግኝቻለሁ። የምን ፍንጭ? እንደው ጋሼ ገዝሞ ቤት እንዳለች። እንዴት አንዴ ቆይ፣ ተማን ጋር? አንድ ጋሼ ገዝሞ ቤት አጠገብ የምትኖር የቅቤ ደንበኛዬ ልትገዛ መጥታ ጠይቂያት። እሺ አለችህ? እንደው አንድ ከገጠር የመጣች አይቻለሁ አለችኝ። በቃ እሷው ናት፣ አንጓቼ ናት። አንተ አምላኬ ተመስገን። እንደው ደህና ናት፣ ደህና ናትም አይደል? ደህና ሆና እንደው ያየቻት አይደል? ይመስለኛል። እኔ ነገ አጣራልሃለሁ። አቤት እንደው እግዚአብሔር ይስጥልኛል። እኔ እንደው እስከ ነገም አልቆይ እዚህ ይህችን ታህል በደህና መድረሷን ከሰማሁ ይበቃኛል። እንደው እዚያ አንተም ሆነ ሌሎቹን ተማስቀየምና ተማስቸገር ወደሚሄድበት ብሄድ ይሻላል ጌታዬ። እንዴ ሳታያት
እንዳያትማ አንድዬ አልፈቀደም። አላየህም እንደው ውሻ ሲያባርሩኝ? ግድ የለህም በናፍቆት እንደው እየተደልኩና በበደሌም በጸጸቴም እየነደድኩ ወደ አገሬ እመለሳለሁ። አንተ እንደምንም ብለህ እንደው መምጣቴንና ይቅር እንድትለኝ ብቻ መፈለግ ንገርልኝ። የኔ ጌታ እኮ እነግርሃለሁ ካለች በዛውም ለአምሮትን ለማየት ስለምፈልግ በጠዋት ነገ ሄዳለሁ። በልሽ የፍቅር አምባው ሚካኤል እንደው ይርዳሃ ወንድሜ። እንደው ወሽ እግዚአብሔር ያክብርልኝ። ቆይ እንጂ የት ልትሄድ ነው? በቃ መንገድ የላብጀው ደህናውን የኔ ጌታ ግርማዬ እግዚአብሔር ያክብርልኝ። እንደው ወዴት ነው የምታበጀው? የፍቅር አምባው ሚካኤል ታቴው ሰውየው ራሱን ሊያጠፋ ነው እንዴ? አንተ ማነህ? ደምለው አብዬ ኧረ ቤት አስገባኝ። አንቺ አመለኛ ምን ትሆኚ ነው የመጣሽው? ልትጎበልኝ? ኧረ አይደለም አስገባኝ። አትገቢ በይ፣ በመጣሽበት እግርሽ ተመለሽ። መግቢያ የለሽም። ጎጆሽም አሳዳሪሽ ጫኔ ነው። አብዬ እባክህ አንዴ ገብቼ አረፍ ልበል። ሂጂ አልኩሽ። ማረፊያ የባልሽ ቤት አነሰሽ? የሴት ሀገሯ ባሏ ማረፊያ አመሏ ነው። ጫኔን የመሰለ አባወራ ትተሽ የዛችን ወሬ የምትወድ እህትሽ እንድለላ በጀ ብለሽ ኩብለላ ጀመርሽ። እኔም ካሳ በልቶ ሲያበቃ ልጁን አስወሰዳት ልታስቢኝ? በይ ተመለሽ አሁን። ኧረ እኔ የትም አልኮበለልኩ አብይ። እኮ አልሰማሁ መስሎሻል ጉድሽን? አሁን ትሄጃለሽ አትሄጂም? አብዬ መቆም አቅቶኛል። እሾህ ወቅቶኝ እግሬ ደም በደም ሆኗል። እባክህ አስገባኝ። አንቺ ስበበኛ፣ ስበብሽን። ሰበብ አይደለም አሞኛል። እኔ መድኃኒት ሊግተኝ ሲል ነው ሸሽቼ የመጣሁት። አስገባኝ እባክህ። ላስገባሽ እኮ አስታርቄ አስማምቼ እንደመመለስ ተቀብዬሽ እኔ የኩብለላ ሻባሪ ልሁን? አብዬ ኧረ ተው። እኔ መኮብለል ብፈልግ ፍቅሬ፣ መምህር ሰረቀ እንውሰድሽ ሲሉኝ በጀ ባልኳቸው ነበር። እንጃልሽ ያቺ የሴት ሊቅ ነኝ የምትል ፍቅርተሽ መልእክተኛ እየሰደደች ዛሬ ሲኸው መሽቶች። እንዲያው እሺ አንዴ ካገቡ በኋላ እንዲህ ለሀገር ለወግ አልመች ማለት ምን አመጣው? እስቲ ምን ትጠቀሚያለሽ አንቺስ? እኔ አባትሽ ብገዘት ብወቀስ ደስ ይልሻል ማለት ነው? አይለኝም አብዬ። ቃሌን እንዳታከብሪ፣ እንድትንቂኝ፣ እንድታስንቂኝ ለውጣሽ። አብዬ እኔ ዛሬም ነገም ያንተን የአባቴን መከበር እንጂ መወገዝ የምፈልግ አይደለሁም። ዛሬም ያንተን የአባቴን ጠምዶ ማረስ፣ ዘርቶ መቃም የሚናፍቅ ልጅህ ነኝ። ምንም አልተለወጥኩም። ካልተለወሽ ነይ በይ፣ ወስጄ ጫኔ ጋር እኔ አስማምቼ አስገባሻለሁ። እባክህን የዛሬን አብዬ። ኮብለላይ ስትመጪማ መዝጊያን ከፍቼ ተእብዬሽ ከወዳጅ አልቆራረጥም። ግዝትም ላይ እንዶ አልደርስም። በእኔ ልሂድ። ይገባኛል እኮ አብዬ። ነይ አልኩሽ። እባክህን የቸን ይወዳል እርገጤ። ነይ ልሂድ። ይቺ አትጎትሽ። ነይ ቀጥበሽ ይቺ ኮኮሽ ፍቅርትዬ። ወይ ምን አመመሽ እንዴ? ምነው እናቴ የስልኩን ነገር ዝም አልሽኝሳ? እንደው ሳነሳብሽ ወደ ሌላ ጨዋታ እየወሰድሽብኝ አልመታሽልኝ ሆኖ ነው ወይስ? ኧረ እንደው እባክሽ እንደው በምትወጃቸው አያትሽ ሞት ይሁንብሽ። ኧረ ንገሪ። ኧረ አንጓቼ እኔ መደወሉን እንኳን ደውዬ ነበር። ዛዲያስ ምነው አልነገርሽኝ? እሺ መልእክቱን ነገርሽልኝ?
አዎ ለስልከኛዋ እንድትነግረው ነግሬያት ነበር። ግን ምንድን ነው? ምን አለችሽ? ደምለው ፍቅር አምባ እንደሌለ ነገረችኝ። ወይት ሄደ? ወይት ሄደ አለችሽ? እንደው አንቺ አላወቀችም። ግን 5ኛ ቀኑ እንደሆነ ከወጣ ወይ ድሊ እንደፈራሁት አይድሊ በቃ ብር ብሎ ጠፍቶ ነው። ወዴት? አትነሽ ቆይ። አረተይ እንጃልኝ እንግዲህ አይ ልሂደው 5 ቀን ከሀገር ተጠፋ እንግዲህ የት አራት ነሽ ቆይ። ፍቅርትዬ አሁንስ አላስችላለኝ። ወደ ተንቦጫቦጨብኝ። ይሄ ሰው እንደወጣ አንድ ነገር ሆኖ ነው። ምንም አሁን እባክሽ አንቺ እንደዚህ አትሁኝ። ምን ሆኖ ፍቅሬ? እኔ እንደሆነ ሆዴ ውሻ ሆድ ነኝ። መጨከን አላውቅም። እሱንም አውቀዋለሁ። ያው ነው ለጊዜው አካልበው እንደዋወላውለውት ነኝ። እንዲህም አልነበር ደምሌ ለኔ። አይዞሽ በቃ አይድሊ ነገር ሁሉ እግረ እሳት ቢሆንበት አናስችል ቢለው ጊዜና ይሆናል ቀየውን ጥሎ የጠፋው። አወድሊ አሁን የት ይሆን የወደቀው? እንዲያው የት ይሆን እንደው ለአንተ እንደው የሚመቸኝ ነገታ። አንጓች ደውይልኝ አልሽኝ እንዲህ ለመሆን ነው? ብደብቅሽ በዋሽሽ ይሻል ነበር። የለም አይደለም ፍቅርት። በቃሽ በአሁን አጉል ጭንቀቱን ትተሽ በሽታሽን አዳምጪ። እሱ ምንም አይሆንም። እግዚአብሔር ሲፈቅድ ታከመሽ ድነሽ ትገናኛለሽ። እኔ በሀሳብ እንዳልንገላታ ተደውሎለት ልቡ አረፍ እንዲል ጭራሽ ስደት። አባቴ ስሚኝ እንግዲህ ይልቅ የጀመርሽውን ጨርሽልኝ። የምን መድኃኒት ነው ከዚህ ገዝተሽ ሄድሽው? አይ ፍቅሬዋ እሱማ የመካንነት ነበራ። የመሃንነት? አዎ እሱን ይዤ ደምለውንም እናቱንም ወንድ ልጅ ወልጄ ላስደስታቸው ተጣድፌ ነበር ተዚህ ሄድኩት። በሐኪም መርምረውስ ችግሩ ካንቺ እንደሆነ ተረጋግጧል ማለት ነው? የመካንነቱ እንዴ? እኔ ሐኪምም አልመረመረኝም። ያው የታወቀ ነው መካን ነኝ አልሁት። ክኒናውን ሰጡኝ። ሀገርሽ ተባልሽ ጋር ተመተኛትሽ በፊት ብትውጩ ማህፀንሽ ይለመልማል፣ ዘር መያዝ መውለድ ትጀምሪያለሽ አለኝ። ግን እንደምን ሊሸሸኝ? እኔ ቆይ ምን አይነት ሐኪም ነው ሳይመረምርሽ መድኃኒት የሚያዝ? እኔ እኮ መካኗ አንቺ ሳትሆኚ ደምለውም ሊሆን ይችላል ብዬ ነው። አረገኝ ወንዱ ልጅ እንዴት ሆኖ? ወንድም እኮ መሃን ይሆናል። የሚረጋገጠው ግን በምርመራ ነው። እንዴ ወንድ ቤት ብሎ መሃን ይሆናል? ፍቅሬ ይሆናል። ኧረ ተይ እናቴ። እንዴ ወንድማ መሃንም አይሆን። ለምን አይሆንም? ሩክ ያየ ጎረቤት የሆኑ ሴትዮ አሉ። አግብተው ወደ 10 ዓመት ያህል ሲቆዩ ልጅ ሳይወልዱ ቀሩ። ታዲያ ባላቸው እህትና ዘመዶቻቸው ሁሉ እችን መካን ፍታና ሌላ አግባ ይሏቸው ነበር። እሺ በኋላ ባልየው ሞቱ። ሚስትየው ብቻቸውን ሲቀሩ ሌላ ባል አገቡ። ይኸው አሁን 2 ልጆች ወልደዋል። እንዴ መካን የተባሉት ሴት መካን የተባሉት አየሽ፣ ሴት ብቻ መካን የምትባለው ለምን መሰለሽ? በሀገራችን ባህል መካንነት ልክ እንደመረገም እንዳለመባረክ ተደርጎ ነው የሚወሰደው። ስለዚህ ወንዱ የበላይ ስለሆነ ያልተባረከ የተረገመ እንዳይባል መካንነቷን ሴት ላይ ብቻ እንደሆነ አድርጎ ያስባል። ይሄ ከኋላ ቀርነት የመነጨ ነው። ኧረ ጉዴ! እንደው ምኑን ጉድ ነው የምታወሪው? እውነቴን እኮ ነው። ኧረ እስቲ ተይኝ እንዴ! ለየዋህ ገጠሬ ለአንጓች የወንድ መካንነት ስለማይታወቅ አዲስ ነገር ሆኖባታል። ፍቅርተ እንደመከረቻት አንጓችም ደምለውም መመርመራቸው ነው እውነታውን የሚያሳውቀው። ጭንቅ የበዛባት ውባለም ወደ ቤተሰቦቿ ብትሄድም አቶ እርገጤ ከልጃቸው ጤንነት ይልቅ ክብራቸውን ያስቀድማሉና ጭራሽ ሸሽታ ወደ መጣችበት ቤት ለመመለስ እየታገሉ ናቸው። ይገርማል። ወላጇ ቢሆኑም ባለማወቅና ለማዳመጥ ባለመፈለግ እየጎዷት ናቸው። መቼ ይሆን የሚረዷት? በተከታዮቹ ክፍሎች እንቃኛለን።
ተዋንያን ሰለሞን ሉልሰገድ እንደ እርገጤ፣ ንግሥት አዋዝ እንደ ምንዳ፣ ካሳዬ ገበየሁ እንደ ደምለው፣ ያሬድ ገብረስላሴ እንደ ግርማ፣ አበባ አስመላሽ እንደ ውባለም፣ አስቴር በዳኔ እንደ አንጓች፣ ሀረጎይን አሰፋ እንደ ፍቅርተ። ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸው፣ ዳንኤል አበበ። አዘጋጅ ዳንኤል አያሌው። በተከታታይ ስለ ድራማው አስተያየት ለሚልኩልን አድማጮች በአመቱ ማለቂያ ላይ ሽልማት የምንልክ መሆኑን በደስታ ከወዲሁ እናስታውቃለን። ፖፑሌሽን ሚዲያ ሴንተር። የቀን ቅኝት። ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት። ጤና ይስጥልን አድማጮች። ፍሬዘር በዳምጠው አንድ ተልእኮ ተሰጥቷታል። አቶ ገዝሙን አግኝታ ታሳምናቸው ይሆን? ያቺው ባለምስ ምን ይበጃታል? ከባሏ ወደ አባቷ ብትሸሽም አባቷ ብሰው ነው ቁጭ ያሉት። ክፍል 76 ምን ይዞ እንደመጣ አብረን እንስማው። ወይ አንቱ ሰውዬ ይሄ ጢሞት አንቺ እኔ ቁንጫ አልወድም። አይጉን እኔ አልወድም እኮ ይህንን አንትታሽን ካልተውሽኝ ገና ተዋለሁ። እየረሳሁት እኮ ነው። ገዝሙዬ አቤት ቁልብጫሽ ሲያምር ገዝሙዬ ገዝሙነት ገዝሙሻ ወይዬ የኔ ቆንጆ እንደው አምላክ አስኳል ያመጣሽ እንደው የዘመድሽን ለቅሶ ለመድረስ ሳይሆን ለእኔ ረሃብ ሲል ነው ተባለ እንዴ? አዎ እንደው በየሳምንቱ የሚያመጣሽ ምክንያት ማገኝ እንደው ኧረ አንደኛው ሚስቴ መተው እፈልጋለሁ ይበሉኛ። እባክሽ ትንሽ ያልጠገብኩሽም ናፍቆቴን አልወጣ ብናፍቅህማ ልጄ ማርና ቅቤ ጭነህ ልትጎበኘኝ በመጣ ነበር። አስቤ እኮ ነበር ፍሬዘሬ። ሙሉ አያዙ አላምራለኝ እንጂ እንደው መምጣቱ ይቅር ስልክ እንኳን ለመደወል ይሄን ያህል ስልክ እኮ አይመችም ፍሬዘር። አይ ሰበብ ነው ሁሉም። ለነገሩ ልጄ ምን ችግር አለብህ? እኔን የምታስረሳ ሚስት አለች እዚህ። አንቺ ነሽ እንጂ ባይሆን ለመርሳቱ እዛ ከቢራና ከውስኪ ይልቅ ያንቺን ውበት ከጅሎ በሚመጣው ሁሉ እኔ ልጅት ምን ነው አንቱ ምን ነው በሉ ይቀቁኝ።
ምን ልትሆኝ ነው? እነሳለሁ። ልቀቁኝ በቃ። አልጠገብኩሽማ። ውይ ልቀቁኝ። ውይ ገዝሙ በጠሱት እኮ። ይበጠስ። ኧረ የሚገዙልኝ መሰሉት? እንኳን ጡት ማስያዣ ይወቃ ብለው እገዛልሻለሁ። አቤት አቤት አቤት። በሉ አሁን እሺ እነሱ። ወይኔ ሰዓቱ ምንድን ነው? 10 ሰዓት። አይ እኔ አልጠገብኩሽም ገና እንዴ። አይ በቃ። አይ ፍሬዘር እንግዲህ ምን አደርግሎታለሁ እንዴ? ብርማ ሁሉም የሚከጅለኝ አይደለም እንግዲህ። እንደው አንቺ ደግሞ እንደው ምን አሁን እውነት ማንም እንደው አልደረሰብኝም ለማለት ነው እንዴ? ቆጣ የምትይ ማንም እንዴ? እኔ ቡና ቤቱን የከፈትኩት እኮ መጠጥ እንጂ ገላይ ልሸጥበት አይደለም። በዚህማ ይመን አምንሻለሁ፣ ፍሬዬ አምንሻለሁ። እንዲያውም ይሄን የመሰለ ውበት አይቶ የሚያልፍ አይኖርም፣ ፈተናው ይበዛብሻል ብዬ ነው እኮ። ይሄኔ ጌታ እንኳን በዚህ ዘመን ልጄ ስንቱ በኤድስ በሽታ እያለቀ። አቤት አቤት ፍሬዘር፣ ለዚህ ለኤድስ እንደው ያለሽ ፍራቻ! አቤት እንግለጪ። አንድ ነፍስ ብቻ እኮ ነው ያለኝ። ያላወቁ አለቁ ነበረ ተረቱ፣ እያወቁ ማለቅ መጣ በሰዓቱ እንዲባልልኝ አልፈልግም። ማለቴ እንደው ይሄን ኮንዶም የሚባል ነገር ባለፈው ስታነሽብኝ እኮ ለመገደደር መስሎኝ ነበረ። ኋላ እንዴ አልተወኝ። ለጥንቃቄ ነዋ ልጄ። ገዝሙዬ ምን ማለትን? እኔ ለማንም ነው የምመክረው። አሁን ዳምጤ ያስመጣልኝ የገጠር ኮረዶች አንዷም እንኳን ያለ ኮንደም ከወንድ ጋር እንዳትስማማ ነው የምመክረው። ዳምጦ አስመጥቶልሻል እንዴ? እንዴ ያውም ለግላጋዎቹ ነው። እንደሱማ ከሆነ አንቺን የሚደፍርብኝ ማንም አይኖራ። አይዳምጠው የኔ እንደው ጥንቁቅ እኮ ነው። አዋቂ አቤት አቤት የልጅ አዋቂ እኮ ነው። እንደው እሱ አሁን ትልቅ ችግር ላይ ነው ያለው። ራሱ ተጨንቆ እኔንም አስጨነቀኝ። እኔን ይጭነቀኝ ምን ነው? ለዋለልኝ ላደረገልኝ ሁሉ የሳንቲም ሰባራ እንዳልሰጠሁት ያውቃሉ። እኔስ እጄን ይስመረው ሞቼ እገኛለሁ፣ ዝምድናው ይበቃኛል አለኝ። እኔንም ጋሽ ገዝሙ አባቴ ዘመዴ ማለት ናቸው፣ አንቺም ያው ዘመድ እየሆንሽኝ ስለሆነ አልቀበልሽም አለኝ። የሚያሳዝነው ግን ገዝሙዬ እኔ ዘመድ ለሆነው በተቸገረ ሰዓት አለሁ ልለው አልቻልኩኝ። እንዴት? ለምን? እጄ ሰባራ ሆንኳ። ገና ተቋቋሚ አይደለሁም። ያለኝን ገንዘብ ቤቱን በማሳደስና በማደራጀት ላይ አልኩት። ቀሪውንም ሲያቀብጠኝ ለሰው አበድሬው ሳይመልስልኝ ቀረ እና ዳምጠው ጠይቆኝ የለኝም ስለው እውነት አልመሰለው። በጣም ነው ያዘነብኝ። በራሱ ነው ማዘን ያለበት። ተሳስቷል። እኔ መቼም የእናቴ ልጅ ወንድሜ ማለት ነው። ደጋፊ የሌለው ራሱን ለመቻል እንዲህ ለሚውተረተር ብርቱ ሰው ገንዘብ ማበደር አይደለም እንደው ቢኖረኝ ብሰጠውስ? ግን አልገባውም። ምን ላድርግ እንዴ? ይህን ያህልማ አትጨነቂ። እውነቱን ልንገርህ ገዝሙዬ ተጣልቶኝ አኩርፎኝ ነው ሄደው። እኔ ደግሞ አልችልበትም። ባይሆን ቆይ አንቺን ከማኩረፍ ለምን እኔን አልጠየቀኝም? እኔ ለሱ ችግር የማልስ እንደው የማልሆነው ሆኜ ነው። እኔ ገዝሙ እንደው ፈርቶ ይሆናላ ገዝሙዬ። ምንድን ነው የሚፈራኝ? ቆይ ዝም በያረ እንደው እንኳን ገንዘብ እንደው ሌላስ ቢጠይቀኝ እንደው የምጨክንበት ሆኜ። ለመሆኑ ስንት ነው የሚፈልገው? ወይ ልታበድረው ገዝሙዬ? ውይ የኔ ጌታ እንዳው ለእኔ እንዳደረግከው ነው የምቆጥረው። ረገረገረገረ ፍሬዘር፣ ይሄ መሳብ ነው ወይስ ነው መንከስ? እስኪ ቅፍ አድርገኝ የኔ ጌታ። አፈቅርሃለሁኝ። አመሰግንሃለሁ። አይ ፍቅርተ፣ አንቺን ነው ለካ ከገጠር የመጣች ሴት አለች አሉኝ ደንበኛዬ። እኔ እኮ አንጓቸው መስሎኝ ነበር። ለመሆኑ ቆየሽ ከመጣሽ? ትንሽ። እንዴት ክረምቱን ለማሳለፍ ነው? አይ አሁን እንኳን ትምህርት ለመማር ነው። በጣም ትልቅ ሆንሽ። ጸጉርሽ፣ ገጽታሽ፣ በአጠቃላይ ሁኔታሽ ተለውጧል። ማለቴ በቃ ቆንጆ ጥሩ ሆነሻል። በፊት አስቀይም ነበር? ኖ ሳይሆን በፊትም ቆንጆ ነሽ። ግን አመሰግናለሁ። አሁን ለምን ነበር የፈለግከኝ? ጋሼ ልኮ ነው? አይደለም፣ 2 መልእክቶችን ይዤልሽ ነው። ለኔ? ከየት? አንደኛ የሆነ ልጅ 11 ቁጥር ከሆነ የምትሄደው ፍቅርተ ለምትባል አስተማሚ ስጥልኝ ይችን ወረቀት። እስቲ ማን ነው? ኤርሚያስ ነው። ኤርሚያስ? አይ የምታውቀው ሰው አይደለም። ምን ጓደኛስሽ እንዴ? ወይ ግርማ፣ አልገባህም? አንጓች ምንም አይደል።
ትምህርት ለመማር ከሆነ ግን የመጣሽው መጠቀቅ ያለብሽ ይመስለኛል። አየሽ እኔ ብዙ ልብ ወለዶችን የተለያዩ መጽሐፎችን አንብቤያለሁ እና ብዙ ጊዜ ሴት ልጅ ፈተና ውስጥ የምትወድቀው አንዱ ከተቃራኒ ጾታ ጋር ነው። ማነህ ግርማ፣ ይቅርታ አድርግልኝና ስለ ምክር አመሰግናለሁ። ሁለተኛውን መልእክት ንገረኝና ልሂድ፣ እቸኩላለሁ። በአስቸኳይ ድረሽ ነው ያለሽ? አዎ። ይቅርታ ላስከፋሽ እኮ ብዬ አይደለም ፍቅርተ። ስላንቺ ከላምሮትና ከዮናስ ከሰማሁትም ሆነ ባይኔ ካየሁት ጥሩ የሐዘኔታና የከበሬታ ስሜት ስላደረብኝ ነው። አመሰግናለሁ አልኩ እኮ። እባክህ መልእክቱን ንገረኝ። እሺ እሱንማ እነግርሻለሁ፣ ግን ቃል ግቢልኝ። የምን መልእክቱን መጥቼ ለአንቺ አለመንገሬ። ምንድነው መልእክቱ? ግርማ ከጤና አዳም ነው? ማማ ውብዬ ምን ሆኑ? አይ ከዛ አይደለም። እዚሁ የአንጓችን ባል ታውቂዋለሽ? ምን ሆነ እሱ? ምንም አልሆነም ረጋቤ። እሺ አውቀዋለሁ፣ ንገረኝ። እሱን የላከኝ ደምላ። ከየት? የት አለ? ምን አለ? እዚህ መጥቷል። በእውነት ደህና ነው? ደህናም ነው ደህናም አይደለም። እንዴት? በአዘን ሊያብድ ደርሷል። አቤት አምላኬ! እሷ እኮ ይኸው። የት አለ አሁን? ለምን አላመጣሁም እዚህ? እሺ አላወቀም መገጨቷን እኮ። እኔን ቤት እንዳለች ይልኝ ብሎኝ አቶ ገዝሙ ሳያዩኝ ሄጄ ሳጠያይቅ እዚህ መሆኗን አረዱኝ። ለመሆኑ ደህና ናት? እሷ ተርፋለች። አሁን ይዘው መተለያያት ይችላል? አያቶ ገዝሙ ካገኙትስ? እዛ ያገኘው ምን አለበት? ከአውቶቢስ እንደወረደ እዛ ሱቅ መጥቶ አይንህን እንዳላይ አልመጣችም እዚህ ብለው ነበር ያባረሩት። ለምን? እንጃ። ያ ዳምጦ የተባለ ደላላ ምን ሹክ እንዳላቸው አላውቅም። ዳምጣው? አምላኬ! እሱ ሰውዬ ምንድነው ሹክ ያለው? እሺ ንገረኝ። አልሰማሁትም በግልጽ ግን ደምለው ሲያናግራቸው እያለ ለብቻቸው ጠርቷቸው የሆነ ነገር ነግሯቸው ከዚያም ተመልሰው ነው ደህና ሲያናግሩት የነበረውን ሰውዬ አራስ ነብር ሆነው የለችም አላየውልህም አሊ ከዚህ ጥፋ ያሉት። እሱ ሰውዬ እንደው እስቲ አሁን በቶሎ ልሂድና ፈላልጌው ካልጠፋ ይዤው ልምጣ። ካልጠፋ ወዴት ነው የሚጠፋው? ምን በሆድ ብሶት እጠፋለሁ ሰደዳለሁ ብሎኝ ነበር የወጣው። አምላኬ! በእኔ ወዲህ አሁን መስቀሉን ተሳለሚና ይኸው ጠበሉን ትጠመቂያለሽ። አውልቂው እሱን እንደ ሸማሽንም እንደ እኔ አላውልቅም አባቴ። እንዴት ታዲያ ተነ ልብስሽ ትጠመቂያለሽ? እንደ ኦሮሮ አውልቂው በይ። እኔ አልጠመቅም። መንፈስ ርኩስ እንደና ተዳጀረ ግድ የለም ትጠመቂያለሽ። በይ አውልቂ እናቴ ግድ የለሽም አውልቂ። እኔ ከጠጣሁ ይበቃኛል አባቴ። መጠመቁን ፈራሽ እንዴ? በይ ነይ አሁን ተጠምቀሽ ትጠጪዋለሽ። ለአይነ ጥላ እኮ መድኃኒቱ። አይ አላወቅሽም እኮ እንደው እኔ አይነ ጥላ የለብኝም። የለብሽም? እንደው ምንድን ነው ያለብሽ ታዲያ አንቺ? ምንድን የሰው አይን እንዴ? ተናገሪያ ምንድን ነው? እኔ ምንም የለብኝም አባቴ። አይ ልጄ አንቺ ኑርብሽ አይኑርብሽ ይታወቅሻል። እሱ እንደው እርጥብ አራስና አዲስ ሙሽራ ይወዳል። እንደው አዲስ ሙሽራዋን እንደው በጤናዋ ይመስልሻል? ባሏን ጎጆዋን ጥላ እንደው በውድቅት የሚያበራት? ኧረ ተይ ግድ የለሽም አውለቂ ያልኩሽ። አይነ ጥላ የለብኝም አባቴ። ነው እንደ አይዞሽ አታልቅሽ። እንዴ አሁን ትድኛለሽ። 1 3 ወይም 1 7 ስትጠመቅ ይኸውልሽ አይነ ጥላ እንደው መቼም መገለጫው ብዙ ነው። ወንድም ያስጠላል፣ ልጅ ትምህርት የሚያስጠላል፣ እንደ ጨርቅ የለበሱትን የሚያስጠላ፣ በተስኪያን የነሳህባትን ጠበልን የሚያስጠላ ሁሉ እኮ አለ። ታዲያ ይሄ ሁሉ እንግዲህ በጠበል ይድናል። እሺ አንቺን እኮ ነው። እሺ ካልዳንኩ ምን ይደረጋል? እንደ አንቺ ካልዳነ የሚባል ነገር የለም። እንደ ዋናው እምነት ነው። እምነት ብቻ ነው ትልቁ ነገር። እንዴ እኔ ግን አላምንም አባቴ። ሰባት እንዴት አንቺ አላምንም? እንዴት ነው የማታምኝ? እሺ እኮ እሺ አምናለሁ። ይኸው እየጥመቁኝ። ጎሽ ግን አይነ ጥላ የለብኝም። ማታ ሩጬ የወጣሁት። ኋላ ባለቤትሽን የሚያስጠላሽ ምንድን ነው? ጎጆሽን አስጥሎ ያስፈረጠጠሽ ማን ጠርቶሽ ነው? እርገጤ ባይመልስሽ ልትቀሪም አልነበር እዛ? እሱ ነው ባሌ ራሱ ነው መሪጌታ።
አይነ ጥላ ማለት ይሄ አይደል እንግዲህ ታዲያ በይ ነይ ወዲህ ነይ አስካለ ማርያም ነይ ወዲህ ነይ ግድ የለሽም ነይ ኮሶ ተጣብቶት ያውቃል አባቴ እኮ ያለ ነገር ልከፍት ይሆን እንደ እናንተ እንደ ነው ያቺ ፍቅርተሽ ያን ሙሪያ አፏን አዋሰችሽ መሰለ ግድ የለሽም እሷ አጋብታብሽ ነው ግድ አይደለም ማታ እንደ ኮሶ የሚመር ምናምኑን ይዞ መጥቶ ሊገታኝ እንደ ማጫኔ አነቀኝ እንደ ሞት ሲመስለኝ እላዩ ላይ ደፍቼበት የሞት ሞቴ እነን እንኳን አልነገረኝም እርሱስ በእኔ አይነ ጥላ አይደል አባቴን የገዘቱት እንዴት ፈርቶ የእርሶን ግዘታ አባቴ የኔ ችግር ሳያውቅልኝ ማታውኑ እኔ እንዲህ መሆኑን መቼ አወቅኩኝ አንቺ እኔ እኮ አላወቅኩም አዎ ማንም ችግሬን አያውቅልኝም ማንም የኔን ስቃይ አላረ እስቲ እንዴት ነው ነገሩ እንዴ ኮሶ ተጣብቶሽ ኖሯል እንዴ እርሶ የኮሶ መድኃኒት ጠጥተው ምሬቱን ያውቁት ነው አውቀዋለሁ ማወቁንስ እንደ ግን እኔ እኮ አሁን እምልሽ እንዴ እኔ አባቴ እሺ እርሶ ካሉኝ ያጥምቁኝ ግን እሱ ግን የሌለብኝን አይነ ጥላ አለብሽ ብሎ ላድነኝ ያልሆነ ነገር ሲግተኝ ብሞትስ የሌላው ሳያንሰኝ ይሄ ወላ ዋይ እንደ እምነት ቢስ ከየት የመጣውን መድኃኒት ነው ቆይ ከየት አምጥቶ ነው የሚግትሽ ጉድ ለካ በጎን እየሄደ ከቅጠል በጣሽና ከስርማሽ መተተኛ ጋር እየተዳበለ ነው እኔና አሁን ጠበል እርጭ የሚል እኮ ገባኝ እንደው ይሄ የተዳበለ የተነካካምለት መቼ ሆነ የሚለቀን ጌታ ይዋ እስቲ አሁን እንደው ጨለማና ብርሃንን ምን ህብረት አላቸውና ነው በዚህ ጠበል እንደው ደግሞ በአንድ ጎን መተት እኔ እንደ የተነካካ ነገር እንኳን አልወድም ወይኔ የምልሽ ለመሆኑ ጠጣሽለት እንዴ አንቺ እሱ ነው እንግዲህ እንደ ሰውነትሽን ኧረ በስመ አብ እግርሽን ሁሉ የሚያብረከርክሽ ገባኝ እኔ እንጃ እኔ ግን ደህና ነኝ አባቴ አቤት ቤተሰቦቼን ማሳቀቅ ፈልጌ አልነበረም ይወቁልኝ እርሱ ይንገሩልኝ ይርዱኝ አባቴ አይዞሽ ልጄ እኔማ ልረዳሽ ነው አንቺ ብቻ ታንድ አምላክ በቀር በሌላ እምነት አታሳድሪ ግድ የለሽም ይኸው የሚያድንሽ እሱ ጠበል ነው አልኩሽ ግድ የለሽም አይነ ጥላ ቢኖርብኝ ነበር እኔ እኮ የለብኝም እያልኩት እኮ ነው አባቴ እሱንማ ነገርሽኝ እኮ እንደ ያለበት እኮ አለብህ እኛ የለምን አውልቅና ልብስሽን እንዲያው በጊዜ አጥምቄሽ ልሂድ እዛ ማዶም እንዲያው እንትን ጉዳይ አለብኝ ግድ የለሽም እሺ ከዚያማ በቃ አይነ ጥላ ይለቅሻል እንዴ ከባልሽ ጋር ይኸው በፍቅር በሰላም ትኖራላችሁ በነይ ተጠመቂ ቶሎ ነይ እንጂ እንዴ የምንሸታት ነው እንዴ ገባይ ነገር ሌላ ነገር ሳይኖርብሽ አይቀርም እንዳዲ አዎ የልክፍት ነገር እዛ በተስኪያን እየመጣሽ ይሻላል 7 ቀን ትጠመቂያለሽ ይሄ ነው ዋና አይሆንም እንዴ እንደሰማ አይሆንም እንዴ አሳየ እኮ ምልክቱ በይው ለአባትሽንም ለጫኔም በግድ የለም ይሄንኑ ነግራቸውና በደንብ አድርገው አስረው ጠፍንገው ያመጡሻል እንደሱ አይሆንም ይሆናል አልኩ አይሆንም አባቴ ይሄ ሁሉታ ጡት ማስያዣዬን በጥሰውብኝ ጡት ያስቸገረኝ ታዲያ ደገፍ ላድርግልሽ እንዴ አንተ ያማል እኮ እንዲህ ያለ ንግግር ነው የሞቅታ ደስታ በሎገቤን ለቀቀኝና ራስን ችለህ ተራመድ እንዲህ እንደሰከረ ሰውማ ተደጋግፎ መራመድ አይቻልም ምን አለ ብታቅፍኝ ባቅፍሽ ፍሬዘሬ ወይ ጉድ የውስጡ አይበቃም እንዴ አይበቃም ከዚህ ሆቴል ግቢ እስክንወጣ ድረስ እጄን ከወገብሽ አላወርድም አዎ እንደውም ይሄን ወገብሽን ለእኔ ትተሽው ነው ወደ ብርማ መመለስ ያለብሽ እኔ የሌለሁበት ወገቤ ምን ይሰራል ወይኔ ጉዳችን ወይ በዘለቀሙት ምንድን ነው ወይ አምላኬ ያቺ ፍቅርት አይደለችም እንዴ
እንዴ ምን አባቷ ነው የምትሰራው እዚህ? እኔ ምን አውቃለሁ? እኔ ልጥፋ። በሉ ደህና ዋሉ። እደውልለታለሁ። አንቺ ደህና ዋላት። ደህና ዋልክ ጋሼ? ምን ይሆንሽ ነው እዚህ? ምን አባሽ ትሰሪያለሽ? እኔ ሰው እየጠበቅኩ ነበር። እዚህ የምን ሰው ነው እባክሽ? እቺ ናት ጨዋታ አለ ጋሼ። ቀስ በል ዝም በይ። እንደው ለመሆኑ ምን ስትይ አስበሽው እንዲህ ያለውን ድፍረት አይደለም እመኔኝ ጋሼ። እኮ በዚህ ሰዓት እዚህ ሆቴል ምን ትሰሪያለሽ? ምን አባሽ ትሆኝልኝ? የማንም ጎፈሬ ልታበጥሪልኝ መጣሽ? ስገባ አይተሽኝ ምን እንደምሰራ ከማን ጋር እንደሆንኩ ለመሰለል ነው አይደል? በጭራሽ ጋሽዬ፣ እኔ አላየሁም ስትገባ እኮ። እንዴት አባሽ እዚህ ተገኘሽ? ይኸውልህ፣ ይኸው ወረቀት፣ ይኸው ከሆስፒታሉ ጎን ያለው ሆቴል ነይ ብለው ጽፈውልኝ። አንቺ ተንኮለኛ ቀጣፊ! ማንም አላለሽ ጋሽዬ። አያየ ይሙት። ዝም በይና ውጭ አሁን። እመነኝ እኔ ጋሼ። ዝም በይ ደግሞ እንጂ እኮ እሺ ተወይ። ይህ የእሱ ሴራ ነው። የምን አባሽ ሴራ? አንተን አባቴን በእንዲህ አይነት ሁኔታ የፈለገ አንድ ሰው ነው ይህን ይጻፍልኝ። እውነትሽን ነው። ማን ነው እሱ? ሚስቴ፣ የልጆቼ እናት ወይዘሮ ሙልዬ ትሆን? ተው ጋሼ፣ በእግዚአብሔር ተው በእናትህ። እኮ ማን ነው ሴረኛው? ፍየል ከመድረሷ ነገር መነስነሷ አሉ። በሂጂ ሹክ በያት። እንዲህ ደግሞ ያየሽውን ሂጂ እንጂ በርማ ከአባቴ ጋር የሆነ ያልሆነውን ሹክ እያልሽ ታሪቅኝ ነበር። እዚህ ደግሞ ከሚስቴና ከልጆቼ ጋር ልታናቁሪኝ ነው። ጋሽዬ እንዲህ አትበለኝ እባክህ ጋሽዬ እንዲህ አትበለኝ። እጂ እባክሽ ድዳ፣ አውቅሻለሁ እኮ አንቺ አታውቀኝም፣ በጭራሽ አላወቀኝም። ዝም በይ አሁን። ያው ትሰሚያለሽ አይደለ? እንደ ብርማ ዝም የምልሽ እንዳይመስልሽ። እዚህ እሺ፣ ቆይ አንዴች ነገር ትተነፍሽና አሽቀንጥሬ ነው መውደቂያ አሳጣኝ። አዎ እኔ ልሰልልህ ከሆነ አመጣጤ ከየም ጋር ማናቆሬ ከሆነ ይኸው አሽቀንጠረ ጣለኝ። የምትፈልግ ግድል አድርገኝ። ግድ የለም ያደርሰናል ወደፊት። እስቲ ልጅን አባቱ እንዲህ ያለ ጥላቻ እንዲህ ያለው ውጋት ይሆናል። እኔ አልጠላሁም ጋሽዬ። እባክሽ ያስታውቅብሻል። ለአንቺ ሰው ማለትም አባትም አያየሽ ብቻ ነበር። ምን ታረጊ? እኔ ትርፍ ነኝ፣ እኔ ጠላት ነኝ። ጋሽዬ እንዴት ነው የምታስበው? አየ ይሙት። እኔ እንኳን አንተን አባቴን ለማንም ጥላቻ የለኝ። አየ ከሰው ተርፎ ለእንስሳት እንኳን በሚንሰፈሰፍ አንጀት በፍቅር ነው ያሳደገኝ። አዎ ነው። እና ጠላቴ ነሽ ትጠይኛለሽ አትበለኝ። እወድሃለሁ። ትናንትም ዛሬም ነገም አባቴ ነው። ስለሆንክም እንደምጠረጥረኝ ያየሁትን ለማንም ተንፍሻ አላናቆርም። ነገር ግን ለአንተ እነግርሃለሁ። ምንድን ነው የምትነግሪኝ? አዎ እወድሃለሁ። አይኔ ያየ ስጠፋብኝ ዝም ልል አልችልም እና ያየሁትን የተሰማኝን ለአንተው እነግርሃለሁ። እችን ሴት ተዋት፣ ባየ ሞት ይሁንብህ ተዋት። ምን? አንተ የተከበረች ሚስትና ልጆች ያሉ ሰው ነህ። እሷ ግን ያየህን ቤት ቡና ቤት አድርጋ በዝሙት የምትተዳደር ለዘመኑ በሽታ ህጥብቅት ድብድብት ዳምጠው ፍቅርተና አባቷ ገዝሙ መሃል የነገር ክብሪቱን ለኩሷል። ፍቅርተ በቀላሉ የምትሸነፍ አይደለችም። እሳቸው ሲቆጡ እሷ በበኩሏ ዘመኑ አስከፊ ነው በማለት ከፍሬዘር ጋር ያላቸውን ግንኙነት እንዲተዉ ትማጸናለች። በእርግጥም አደጋ ላይ መሆናቸውን አልተገነዘቡም። መቼ ነው የሰው ምክር ሊሰሙ የሚችሉት? ግን ተከታዮቹን ክፍሎች እናያለን። ተዋንያን ችሮታው ከልካይ እንደ ገዝሙ፣ ጀንበር አሰፋ እንደ ፍሬዘር፣ ያሬድ ገብረስላሴ እንደ ግርማ፣ ሐረጋዊን አሰፋ እንደ ፍቅርተ፣ አበባ አስመላሽ እንደ ውባለም፣ ተመስገን መላኩ እንደ መርጌታ። ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸው፣ ዳንኤል አበበ። አዘጋጅ ዳንኤል አያሌው።
የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። በግርማ በኩል ፍቅርተ ስለ ደምለው አውቃለችና ከአንጓች ጋር እንደሚገናኙ መቼም ከፍቅርተ ባህሪ ለመረዳት አያዳግትም። ግን ራሷ ላይ ጣጣ ሊያመጣባት ይችላል። ለማንኛውም የዛሬ ውሏችን የደምለውና የአንጓች መገናኘትን አካቶ የያዘ ነው። ክፍል 77ን እነሆ። እሺ በእናትሽ ንገሪኝ እባክሽ። ሰማኛል። ግፍ ነው፣ በጣም ግፍ ነው ዳምጤ። እንዴት ሆነች በእናትሽ? ስታያቸው በአባትሽ ምን ሆነች? ደነገጠች ወይ አመዶ ባንዴ ነው ዋው የገባሽ ድንቢጥ መሰለች በይኝ። ምን ነው ባየኋት ኖሮ ፍቃዋን ማየት ያስደስታል። አዎ በዚች ምድር ላይ ለእኔ ደስታ ለመፍጠር የቀረ ትልቅ ነገር። የምትገርም አስፈሪ ፍጡር እየሆንክብኝ ነው። እሺ አዎ ነኝ። የእኔ ቀኝ እጅ የአጎቴ ምትክ ነሽ። አይደለሁም። የጠላቴ መምቻ ቀስቴ ነሽ። አንተ ቁልምጫና ምስጋና እንኳን ሚስጥር የሆነ በሚስጥር የተሞላ ግራ ሰው ነህ። እኔ ግራ ነኝ። ለዚህ ነው ቀኝ ያልኩሽ አንቺን። አየሽ ቀኝ የነበረውን አጎቴን የሜንጧ ፍቅርተ አያያ ቆርጦብኛል። እሷ ደግሞ አንድ ቀን ግራህን ትደግምልሃለች። አንቺ አንተ ምን እየሆንክ ነው? አነከኝ። ደደብ አትሁኝ እሺ። አንተ ሰው ያማል። ደደብ እያሰብሽ ተናገሪ። እኔ ሳላስብ ተናግሬ አላውቅም። ይሄ የምታዩ ዳምጤ ያ ጮርቃው አጎቱን የብርማውን ቤቱን ሲቀራመቱት ዝም ያለው ዳምጤ ይመስልሻል? ዛሬ ሊቆርጡኝ ያሰቡትን ሁሉ አስቀድሜ የምቆርጥ ሁለት ካፍ ያለው ሰይፍ ነኝ። እሺ ነው እኔ መንታ ሰይፍ። ታዲያ ፍቅርተስ ዝም ብላ የምትቆረጥ አቅርማት መሰለች? እንዳልሆነች አውቃለሁ። አታውቅም። ብታውቅ ኑሮ ዛሬ የሰራኸውን ስህተት ባልሰራኸው ነበር። ነይ ቤተ ራይን ላስጎብኝሽና ስንጨርስ ደደብ ስህተት የማልሰራ ሰው እንዳልሆንኩ ነግርሻለሁ። እንዴት አድርገህ ነው ለመሆኑ በዚያ ሰዓት እዚያ ሆቴል እንድትገኝ ያደረካት? ከዳቢሎስ ክንፍን ተውሼ ከሆቴል ጠልፌ ሆቴል ጉባር እኮ ልበለሽ? ወይስ የገዝሙን ቅቤ ሻጩን ግርማን አግኝቼ ላኩትና አስመጣኋት ልበለሽ? ምረጭ እስቲ። ቆይ ለምን በራስህ ላይ ጥላቻና በቀል ታከማቻለህ? እስቲ ንገረኝ። እሺ እኔ ገዝሙን ከሆቴል ይዣቸው ስወጣ የፍቅር ተዛ መገኘትና እኛንስ ማየት የሚጠቅምህ ነገር ምንድን ነው? የሚጠቅመኝን ወደፊት አብረን እናየዋለን። በቃ ይሄው ነው መልስህ? ፍሬዘር ትንሽ ቀዝቀዝ ማለት ትችያለሽ? አልችልም። አሁንስ አትችይም? አዎ ዳምጠውት እኔም እንድፈራ አታድርገኝ። አሻንጉሊት እኮ አይደለሁም። አሻንጉሊት እኮ አይፈራም። ልታደርገው ያቀድከውን አንዱንም ሳትነግረኝ ከፍቅርተ ጋር አገጣጠምከኝ።
እና ብትገጣጠሚስ ምን ተጎዳሽ? ንገረኝ፣ ምን ተጎዳሽ? የምታደርገውን እኔ ማወቅ የለብኝም? ማወቅ ስላልነበረብሽ አልነገርኩሽም። ቀኝ እጄ የምትለኝ ውሸትህን ነው? አዎሽ፣ የምን አታካራ ነው ፍሬዘር? ግን ይሄ ሁሉ ለምን አስፈለገ? ሰውየው ለአንተ ክፉ አልሆኑ? አባቱ ክፉ ነበር። አያጅቦ ሳታምሃኝ ብላኝ አሉ። ማን ነው ጅቡ? ያ ሽማግሌ የማይጥም ተረቱን አጋባብሽ? ገንዘባቸውን እየበላ ልጃቸው እንድትጠላቸው ወጥመድ ትዘረጋለህ እንዴ? ምን ነው ፍቅር አስይዞ ላክሽ እንዴ? ተቆረቆርሽለት በጣም። እሺ ተው። ልብሽ እንዲያርፍ አንዱን መንገድ ብቻ እነግርሻለሁ። ያቺ የደበበ ጥቁር ጥላ በገዝሞ ቤት ውስጥ ሞገስ እያገኘች ከበቀለች ትላንትን አጎቴን ነቅሎ ከጣለው አያዋታ የበለጠ ኃይለኛ ትሆናለች። ያንን ኃይል እንዳታገኝ ከገዝሞ ቤትም ሆነ ከአስኳል ተደላድላ እንዳትበቅል ስሮቿን እበጣጥሰዋለሁ። እየበጣጠስኩ በቀስታ የማደርቅበትን ወጥመድ አጠምድላታለሁ። ቆይ ለምንድን ነው የማትተዋት? ቆይ አያቷን እኮ አጎቴ ከነመፈጠሩ ረስቶ ሲኖር ነው የማታ ማታ ተነስቶ በፍርድ ቤት ይግባኝ አስበይኖ ያን ያደኩበትን ቡና ቤት ነጥቆ የማንም የውሪ መሰብሰቢያ ሲያደርገው የኖረው። እና እሷም ነገ ተነስታ እንዳትቀማህ ነው ስጋት? አቶ ገዝሙ በእጃችን እስከሆኑ ድረስ በእጃችን እስካሉ ድረስ አይደለም። እኔ እስከ ዓለም ፍጻሜ ቤቱ የኔ እንዲሆን ነው የምፈልገው። እስከ ዓለም ፍጻሜ የልጅ ልጆቼ ሁሉ እየወረሱት ያስተዳድሩታል። ከማን የምትወልዳቸው? ከላምሮት፣ ከአንቺ፣ ከፍቅርተ፣ ከማን ልበልሽ? እብድ ነህ ደግሞ። ማናት ላምሮት? ያንቺና የኔ ቤተ ራእይ። ቤተ ራእይ ይሉሻል። ይሄ ነው። አንዴ ስልክ ልደውልና ውስጡን አስጎበኝሻለሁ። ወይ መግቢያው ደስ ይላል። ሄሎ ዝናቡ፣ አንተ በል አሁን ያን ባላገር ሆቴል ሄደ እንድታመጣልኝ። ደምለውና አዎ እዚህ ታመጣልኛለህ። ለምን ብላ አትጠይቀኝ። ለጥሩ ወጥመድ ፈልገዋለሁ። ስማ፣ ስሜን እንዳታነሳ። ቻው አልኩ። ነይ በዚህ ጋር ፍሬዘር። እኔ የምልህ ዳምጤ፣ እስቲ አንድ ጥያቄ ልጠይቅህ። ፍቅርተን ትፈልጋታለህ? ማለት ትወዳታለህ? ይህንን ጥያቄ ዳግመኛ ላታነሺው መልሼልሽ አልነበረ? ገርሞኝ እኮ ነው። የምትፈራት የምትጠላት ከሆነ በቀላሉ ልታስወግዳት እንደምትችል ይሰማኛል። ግን ያንን ለማድረግ አታስብምና ምናልባት ይወዳት ይሆን አዎ እወዳታለሁ። በቃ እፈልጋታለሁ። የደስታዬ ምንጭ ናት። መግደል እኮ የመጨረሻ ቀላል ነገር ነው ፍሬዘር። ገደልሽ፣ የጨዋታውን ምዕራፍ ዘጋሽ። በቃ ልክ እርካታሽን የእሳት ልጅ አመድ ያለ መሆንሽ ሚስጥር የሚፈታው ምኑ ላይ ነው? እና እያሰቃየ ልትገላት ነው የምትፈልገው ማለት? አዎ። አጎቴን እንዴት ተስፋ አሳጥተውት፣ እንዴት አበሳጭተውት እንደገደሉት ምንም አይገባሽም አይደለም አንቺ? ዳምጤ አወይ ጉድ! አወይ እድል ያንጓች! አይ እኔ መከራ! እኔ ነኝ ጦሰኛው ለዚህ ያበቃሁሽ እናቴ። አውሬው እኔ ነኝ ለመኪና የሰጠሁሽ። አይ እናቴ፣ ለእኔ አድርገው አንጓች! ለእኔ አድርገው። ላንቺ እኮ አይገባም ነበረ አንጓች! እድል ነገር እንዴት እንደምት አለ አንጓች አለ። ገደልኩሽ እናቴ። እጄን በእጄ በላሁት።
ተው እባክህን ያለሁኝ እኔ ደምልዬ እባክህ አታልቅስ። ምኑ ተረፍሽው እናቴ? ምን ተረፍሽው? ለኔ አልከው እኔ ነኝ ተወሰኛው እኔ ነኝ ጨካኙ እኔ ነኝ ተግደ ልትፈልሽ እንደድዬ ጠላት ምን ነው እናቴ? እኔው ለጃ ጠላት የራሴ ቢያንቺም ጠላት ይቅር በይ ብቻ። ኧረ አልፏል። አሁን እኮ ድኛለሁ። ማርኛ እናቴ ማርኛ። ቀስቀስ በል እባክህ። ተው ደህና ነኝ። ፍትሽም እንደው እግርሽም እጅሽም ነው እንደው አንድ ላይ ድኛለሁ አልኩህ እኮ አይዞህ። እንዲህ እንደው እንዲህ በነጭ ጨርቅ ተጠቅለሽ ቤት ምኑ እንዳይሹ እናቴ እንደው አገግሜ ነዋ። አታየውም? አሁን እኮ ድኗል። እንደውም ልወጣ ነው። እባክህን አንተ ግን ዝም በል፣ በሽተኞቹም እንዳይረበሹ እናቴ። ማን ነው ለመሆኑ ደመኛዬስ? እንዲህ ገጦሽ ጉድ የሰራኝ ማን ነው? እሱን ተወው፣ ምን ያደርጋል። አልተውም እፋረደዋለሁ። አይደምለው ጥፋቱ እኮ የኔው ነው። እኔ ነኝ የሰዓት እራቷ ተንከውክዌ የገባሁበት። ጦስ የሆንኩበት እኔው ነኝ። ኧረ እሱስ እናቴ የሆነ ሰው ነው። አይ እናቴ እንደው ምን ታለኝ ግራ ቢገባሽ ከተማውን አታውቂው። እንደው ግን አንጓቼ ምን ነበር ብትነግሪኝ። ሄጃለሁ እዚሁ ነው ሳቲ እንደው ብር ብለሽ ትጠፊ ጫክነሽ እናቴ። እንደው ምን ላርግ ደምልዬ? ሩሃዬ ያበቃለት እኮ የጠላኸኝ ትመስለኝ ነው። አንቺ እኮ አንቺን ጠላኔ በምን አንጀት ያንጓቼ በምን አንጀት ፊት ስትነሳኝ አይደምል የእናትህንስ እችለው ነበር። ያንተን ግን ደምል እንዴት አድርጌ ልቻለው? አንተም ስትጨምር እኔ ምን ላደርግ? እንደው የአባቴን ቀን ይስጠኝ ነው። እኔ ጠልቼሽ ማን ነበር አንጓቼ? ነዊ ደም አይደለም ነው የምልሽ አንጓቼ። ባይሆንማ ልብህ ያው ከጎረቤቴ ባልንጀራዬ ሀያል። ይቅር ብቻ እናንሳ። እኔማ ፍቅርህን እንዳላደፈርሰው እኔን ይክፋኝ ላንተ ትሆነልህ ገለል ልበል እንቅፋት አሉንህ ብዬ ነበር የተሰደድኩት እንጂ ሆዴ ጨክኖም አልነበር። እሺ እንደው ማርኛ አጥፍቻለሁ፣ ተሳስቻለሁ ነው። እሱ በመጠጡም በወሬውም ተናግቼ ነው ተጠጥቻለሁ አንጓቼ። ብቻ ግን ከዚህ ተመልሰሽ እንደው እዛ መድረስሽ አስቀድሜና ነው በጠጠት ራሴን ስረግምና ስኮንን የገረምኩት ነው። ዛሬ የተጸጸተ ይቅርታ ይጠይቃል። የበደለውን ጭራሽ ቤት ይነሳል። ደምል ይሸሻል። ምን ነው አይሸሽ አንጓቼ? አቅም ሲጠፋ ምን ተይዞ ተኑሱ ፊት ይቆማል። አንቺ ከና እንደው እምነትሽ ንጽህናሽ እንደው እንቁ እያንጠባረቀ ስትመጭብኝ እንዴት ብዬ አይንሽን ልየው? እንደው ጠልቼሽም አይደል ለንጽህናሽ ነው ያሳደደኝ አንጓቼ። ቀና ብዬ ፊትሽን በሙሉ አይን እንኳን እንዳላየው እንደው ፍርሃቱ ፈሪያው ያርጎ እንደው እያነጫነጫ ያሸሸኝ። ፊትሽን እንዳይ እንደው የናፍቆት ቅፍሽን እንኳን እየናፈኩ ሸሸውሽ። እባክሽ ማሪኛ በደሌ እንደው አጥንቴ ድረስ ጠልቆ ተሰብቶሻል። እባክሽ ማሪኛ። እሺ በቃ አታልቅስ። አሁን እንደምንለው ይቅር በይኝ። ሌላ እንደው ምንም ማለት ይቅር በይኝ አንጓቼ። እሺ እኔ ይቅር ብያለሁ። ኧረ ተነሳ ወንድሜ እባክህን። እንዴ ምንድን ነው? መጡብኝ። አይዞህ ደምልህ። አንቺ ሾካካ ማነው እዚህ አመጣ? መሬተው ማነው ያስገባበት? እኔው ነኝ እንደው ፈልጌ ነው። አንጦሰኛ ለዚህ ያበቃሃትንና የሰራህባትን ግፍ ረሳኸውና አንተ ከሃዲ። ኧረ ጋሼ ተው እባክዎ እንዴ! እሺ ቆዩኝ አንዴ አንጓቼ ያምለው። ኧረ እባክዎ ጋሼ ተውት እንዴ! አንጓቼ እንደው እባክህ የሰው ከሃዲ
ተው በሬ ያውልህ ብላ ለወዳም በሬ ጭድ ያዘላታል አሉ። ያውልህ እናቴ ቤቶች እንደምን አላችሁ? አያርገጤ እንደምን ዋሉ? እግዚአብሔር ይመስገን። ኧረ ገረገረ በሬም ገዙ? እንዴታ ጎሽ ጎሽ፣ እንዲህ ነው እንጂ ታታሪ አባት። አዎ ነፍሱን ይማረውና ታታሪ ነበር አባቴ። ታታሪ የታታሪ ልጅ ሲታተር ኗሪ፣ የድህነትን ቀንበር ሰባሪ፣ አይሸነፍም አይሰጥም እጅ፣ ጎታው ሳይሞላ ሳይጠጣ ጠጅ አሉ። አያርገጤ በእውነት ደግ አድርገዋል። አዩ የአብዛኛው ከአቅም በላይ የሚወልዱ ወላጆች ወይም ቤተሰቦች ችግር በላይ እየወለዱ ለረሃብና ለበሽታ ራሳቸውና ልጆቻቸውን ማጋለጣቸው ሳያንስ ከችግር ለመውጣት መላ ከመዘየድና ጠንክረው ከመስራት ይልቅ የ40 ቀን ዕድል በሚለው ተሸንፈው እየተማረሩ መማቀቃቸው ነው። የእርሶ ግን አሁን እንደማየው ጥሩ መፍጨርጨር ነው። አሁን በሬ ተገኘ፣ መሬቶ ጦም አያድርም፣ ልጆቹ አይራቡም፣ አባቡም ወደ ትምህርት ቤት። አይ ወንድሜ፣ እኔ ላርስበትም አይደል የገዛሁት። እንግዲያ ላረባው ነው እንዳይሉኝ። ላርደው ነው። ለምን ታሟል እንዴ? ምን ነው መምህር፣ ጤናኛና በሽተኛ ከብትም አታውቅ እንዴ? ይህን የመሰለ ወይፈን ለቁርበቱ ሲባል ብቻ የሚታረድ ይመስልሃል እንዴ? ምን አባቴ ልበል ታዲያ? ሊያርሱበት የገዙት መስሎኝ እኮ ነው። የአባቴን ቁርባን ላስቆርብበት ነው የገዛሁት። ምን ድግስ ሊደግሱ? ቅልጥ ያለ ነው። የአገሩን ሕዝብ ሁሉ ነው ማበላ እንዴ? ጠላው ሳይገባ ማቶቱ፣ ቀንዱ ሳይገባ ጅራቱ አሉ። ልጆቹ ጠግበው አደሩ። አይቶይ ምን ነው ሆድ ወዶ አፍክዶ ክፉ ለምዶ አይሆንም ችሎ አልሰማህም? ቆይ ምን ሊጠቀሙ ነው አገር የሚያበሉት? እንዴ የአባቴ ቁርባን እኮ ነው መምህር። ይቅርታ አድርጉልኝ የኔ አባት። የለም በያንስ አትምጣብኝ። በአይንና በአባት ቀልድ የለም። ይገርማል። አብዛኛው የገጠር ሰው ሴት ልጁን ያለ ዕድሜዋ የሚድረው በጥሎሽ ገንዘብ የዕለት ኑሮን ለማሸነፊያ ነው። የእርሶ ግን ረቀቅ ይላል። አይቶኝ እባክህ። ለምንም ላውለው ማንም የሚያገባው የለም። ልጅቱም የኔ ናት፣ የተገኘውም የኔ ነው። ይሁን መቼም አንዴ ሆኗል። የተገኘው ካሳ ለእርሶም ለቤተሰቦም ሕይወት በሚጠቅም ነገር ሊያውሉት አይገባም። ታዲያ ምን ነው ብትሆኝ መምህር? ግድ የለም እንተማመን። ይንገሩኝ። ቆይ ምንም ከአንተ ጋር የምተማመነው የለኝም። የሮባ ለምን ነገር ባታነሰብኝ፣ እንደው ባትደርስባት ጥሩ ነው። እንዴት? ከዛች ታጉላ አዋቂ ጋር እያበራችሁ ትዳሯን ልታፈርሱና ልታስኮሏት አይደል? ተሳስተዋል። አይ እንግዲህ እኔ ነግሬያለሁ። ቆይ ውስጥ አንቃየም ጥሩ ነው። እንዴ ቆይሽ ለምን ይሄዳሉ? አያርገጤ ይሰሙኛል? ነገርኩ፣ ሁለተኛ እንዳትደርስብን። አው መምህር ሰረቀ ደህና ሰነበትክ ልጄ? ከማን ጋር ነው እርገጥ የሚያወጉት እያልኩ እኮ። ና ዘለቅ እናቴ፣ ስራው በዝቶብኝ ደፋ ቀና እያልኩ መምጣትህንም ልብ አላልኩ። ና እንጂ ና ዘለቅ። ውይ እናቴ፣ እኚህ ሰውዬ ወረፉ አስቀየሙ ይሆን? አይ አላስቀየሙኝም። ታዲያ ምን ነው ፊትህ ከሰመ ልጄ? የፍቅርተ እናት፣ ይሄ በሬ አያሳዝንም? ቆሞ ዝም ብሎ ሲያዩት ለተስካራ ትረዱኝ ጠምዳችሁ ረሱብኝ የሚል አይመስልም? አይ እናቴ፣ ነገር ገብቶ ነው ለካ። ነገር ገባኛው። ገላዋ ያልጠና ልጁን ሸጦ በብሩ። ፍቅርተ ይህንን ጉድ ብትሰማ እንዴት ታዝን? የልጅ አዋቂ የሆነች እህቷ መስዋዕትነት ከፍላበት የተገኘው የካሳ ገንዘብ እንዲህ መባከኑን ብታውቅ ምን ትል? ግን እንደው እርሶስ እንዴት ዝም ይላሉ? አይ እኔንማ ማን ከጉዳይ ጥፎኝ ታውቀው የለ አመላቸውን። እስከ መቼ ነው ግን ይህንን የሚሉት? እስከ መቼ ነው? እስከ መቼ ነው ሚስት በቤት ውስጥ እንደ ባይተዋር ሆና በንብረቷ በልጇ ላይ ከባለቤቷ እኩል መብት ሳይኖራት በበታችነት ስሜት እየተሸነቆጠች የምትኖረው?
እስከ መቼ ነው ልጇ ስትጠለፍ ስትደፈር ያለ ዕድሜዋ ስትዳር ገለልተኛ ሆና በዝምታ የምታስተናግድ? እስከ መቼ ነው በራሷ ላይ ያለውን ከመርግ የከበደ የሥራ ጫና አሜን ብላ ደፋ ቀና የምትል? ከሰማይ አንዳች ኃይል ወርዶ እስኪያስተካክልላት እስከ ምጽአት እስከ መቼ? ያሳዝናል፣ በእውነት ያሳዝናል። ይህንስ እየሰማሁ በጤና አዳም መኖሬ እጅግ ያሳዝነኛል። እኔ አይ ጉድ! አንተ ምን ታረግ መምህር? ምንም አንድ አይነድ አንድ አይፈርድ ነው። ተባብረን አንድ ነገር አድርገን ካልተለወጥን እኮ ማንም መጥቶ ከችግራችን አይታደገን። ቢያንስ ሁሉም የበኩሉን የሚችለውን ቢያደርግ እንኳን አሁን እርሶ ለምሳሌ ውብ ዓለምን ቢረዷትስ? ምን አድርጌ? ቢያንስ በምክር ሊደግፏት ይገባል። ልጅ ናት። ትዳርን ያህል ነገር ማስተዳደር ይከብዳታል። ደግሞ አሁን እንዳትወልድ እህቷ የላከችውን የእርግዝና መከላከያ በመውሰድ ምን መከላከያ? አሁን አንዱ አመጣጤ ይህንኑ ልነግሮት ነው እኮ። የበቀል ወስዶ ሰጣት። ተብዬውም አልነበር? እኔ ነኝ የሰጠኋት። ለምን? ምን ነው መምህር? እና ያለ ጊዜዋ እርግዛ ትጎዳ ትሙት? እኔ እሷ ስታመነታ ስላየኋት እንዲያደፋፍሯት እላለሁ። ጭራሽ እርሶ ለምን ይሉኛል እንዴ? አሁን እላለሁ። ይገላታል፣ ልጄን ይገልብኛል ካወቀባት። አይሆንም፣ አትውጥ። እስከ መቼ ነው ሚስት በቤቷ ውስጥ ባይተዋር የምትሆነው? እስከ መቼስ ነው ልጇ ስትጠለፍ ስትደፈር ያለ ዕድሜዋ ስትዳር ገለልተኛ ሆና ዝም የምትለው? መምህር ሰረቀ የጠየቀው ይህ ጥያቄ የሁላችንንም ምላሽ ይጠብቃል። ማንኛውም ሴት ወንዱ ከፈለገ ብቻ ትወልዳለች። ግን የወሊድ መከላከያ መድኃኒት እንኳን አንዲት ሴት በፈቃዷ መውሰድ የምትችለው መቼ ነው? ያ ቀን በእርግጥ ተናፋቂ ነው። ተዋንያን ሽመልስ አበራ እንደ ዳምጠው፣ ጀንበር አሰፋ እንደ ፍሬዘር፣ አስቴር በዳኔ እንደ አንጓች፣ ካሳዬ ገበየው እንደ ደምለው፣ ችሮታው ከልካይ እንደ ገዝሙ፣ ሰለሞን ልዑል ሰገድ እንደ እርገጤ፣ ደረጀ ደመቀ እንደ ሰረቀ፣ ንግሥት አዋዝ እንደ ምንዳ። ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸው፣ ዳንኤል አበበ። አዘጋጅ ዳንኤል አያሌው።